ጆርዳን ሀገር በቤት ሰራተኝነት መሄድ ለምትፈልጉ እህቶቼ ይህ ለናንተ ማሳሰቢያ መልእክት ነው። ጆርዳን ሀገር ለመሄድ ስታስቡ መንግስት እውቅና በሰጣቸው አካላቶች መሄድ እጅግ በጣም የተሻለ ነው። ኢትዮጵያም እንዲሁም ደግሞ ጆርዳን ሀገር ውስጥ ኦፊስ ሊኖራቸው ይገባል ወይም ቢሮ ሊኖራቸው ግዴታ ነው። ምክንያቱም እናንተ አንዳንድ ችግሮች ቢደርሱባችሁ ለችግሮቻችሁ ተጠያቂ የሚሆኑ እንዲሁም ደግሞ መፍትሄ ሊያቀርቡ የሚገቡ መሆን መቻል አለበት። ይህንን ያልኩበት ምክንያት አሁን ባለኝ መረጃ ጆርዳን ውስጥ ኢትዮጵያ ኤምባሲ እንደሌለ ነው። ስለዚህ የእናንተ ጉዳይ የሚመለከተው አካል ያስፈልጋል። እንዲሁም ደግሞ ጆርዳን ሀገር ውስጥ የምትኖሩ እህቶቼ እባካችሁ ድንገት ቤቱ ካልተመቻችሁ በህግ አግባብ ቤቱን መቀየር የምትችሉበት መንገድ ፈልጉ እንጂ በፍጹም እንዳትጠፉ። ምናልባት በጓደኞቻችሁ ተታላችሁ እንዲሁም በአንዳንድ አሉባልታዎች ተታላችሁ በደሞዝም አማካኝነት የተሻለ ምርጫ እንዳለ እየሰማችሁ እየተታለላችሁ ከምትሰሩበት ቤት በህገወጥ መንገድ በፍጹም እንዳትጠፉ። ምክንያቱም ትርፋማ አትሆኑም። በእናንተ ጉዳይ ተጠያቂ አካል ስለሌለ መፍትሄ አታገኙም። ከነበራችሁበት ችግር ወደ ባሰበት ችግር ነውና የምትሄዱት። ይህንን ከማድረግ ተቆጠቡ። ድንገት የምትሰሩበት ቤት አንዳንድ ነገሮች ካልተመቻችሁ ምናልባት ደግሞ በህግ አግባብ መሄድና መፍታት የምትፈልጉ የጆርዳን ሌበር ቁጥር ልስጣችሁ። በዚህ ያለውን ነገር አሳውቃችሁ በህግ አግባብ ጉዳዮቻችሁን ለመፍታት ሞክሩ። ያዙት ይሄንን ቁጥር 009627 97 61 32 20 0096 27 97 61 32 20 ይህ የጆርዳን ሌበር ኦፊስ ቁጥር ነው ማለት ነው። እንዲሁም በተጨማሪ ፓስፖርታችሁን ማደስ ብትፈልጉ አንዳንድ ጥያቄዎችንም ደግሞ መጠየቅ ብትፈልጉ የእናንተን ፓስፖርት የሚያዘጋጀው አቡዳቢ ያለው ኢትዮጵያ ኤምባሲ ስለሆነ የሱንም አድራሻ ልስጣችሁ ማለት ነው። በስልክ ማነጋገር ከቻላችሁ ይህንን ቁጥር ያዙ። 0266 55 11 1 0266 55 11 1 ከምንም በላይ ለደህንነታችሁ ዋጋ ስጡ። ያልፋልና አትቸኩሉ። በተረጋጋና በህግ አግባብ ጉዳዮችን ለመፍታት ሞክራችሁ ራሳችሁን አድኑ እላለሁ። ይህ መረጃ እናንተ ጋር እንዳይቀር ወደ ተለያዩ እህቶች ጋር እንዲሁም ወንድሞች ጋር ተደራሽ እንዲሆን ፎሎ፣ ሼር፣ ሪፖስት ማድረጋችሁን እንዳትረሱ። እጅግ በጣም አድርጌ አመሰግናለሁ። መልካም ጊዜ። አሁን የምትሰሪበት ቤት ከገባሽ አመት 2 አመት ከዛ በላይ ሆኖሻል። ነገር ግን የመኖሪያ ፍቃድ ወይም ደግሞ መታወቂያ አላወጡልሽም። ታዲያ መፍትሄው ምንድነው? 2 ነው። የመጀመሪያው ነገር መኖሪያ ፍቃድ ወይም ደግሞ መታወቂያሽን እንዲያወጡልሽ ማድረግ። ይህንን የማያደርጉ ከሆነ ደግሞ ደሞዝሽን በአግባቡ የሚከፍሉሽ ከሆነ መስራትሽን ቀጥይ። ከዛ በኋላስ አንድ ቀን ሲበቃሽ ወደ ሀገር መግባት ስትፈልጊ መግባት ባለብሽ መንገድ ወደ ሀገር ትገቢያለሽ ማለት ነው። ከዚህ ሁሉ ግን መጀመሪያ ከአገር ሲያመጧችሁ የመሞከሪያ ጊዜ 2 ወር እንደዚህ አይነት ገደማ አላችሁ። ስለዚህ ከተስማማችሁ እዛው መስራትን ምርጫቸው ሆኖ ከሆነ በ2 ወር ውስጥ ወይም ደግሞ በዛ ጊዜ ውስጥ የመኖሪያ ፍቃድ ወይም ደግሞ ኢቃማ ሊያወጡላችሁ ይገባል ማለት ነው። ይህ ማይሆን ከሆነ ደግሞ ወደ መጣችሁበት ቢሮ ተመልሳችሁ እዛ መፍትሄ ሊፈጥሩ ይገባል ማለት ነው። ነገር ግን አይዲ ሲያሰሩላችሁ እዛ መስራት መቀጠል ግን አግባብነት ግን አይደለም። ነገር ግን አመት 2 አመት ከዛ በላይ ሆኗችሁ ከሆነ ግን አልናሰራም ይሉ ከሆነ ምንም አማራጭ የላችሁም ከመስራት ውጪ። ከዛ ሲበቃችሁ ተገባላችሁ ማለት ነው። ለምሳሌ ደግሞ አንዳንዴ በቢሮ በኩል በካንስሌሽን ከአንድ ካምፓኒ ካንስላችሁ ከካምፓኒም ሊሆን ይችላል ከግለሰቦች ቤትም ሊሆን ይችላል ካንስላችሁ ከአንዱ ወደ አንዱ ቤት ትቀይራላችሁ። ያኔ ካንስሌሽኑ 28 ቀን ነው የሚኖረው። የሙከራ ጊዜ 5 ቀን የተወሰነ ቀናቶች ወይ 7 ቀን እንደዚህ ነገር ተሰጣችኋላችሁ ማለት ነው። በዛ ጊዜ ውስጥ የማይቀይሩላችሁ ከሆነ በአፋጣኝ ከነሱ ቤት ወጣችሁ ሌላ ከፊል ፈልጋችሁ ሌላ ኢቃማ የሚሰራላችሁ ሰው ፈልጋችሁ እነሱ ጋር መሆን አለባችሁ። አለበለዚያ የካንስሌሽን ወረቀት ካለቀ ቀራማ ውስጥ ነው የምትገቡት። እናንተ ናችሁ የምትከፍሉት።
ምናልባት ቀረማ ገባሽ እኔ ከፍላለሁ የሚል ስምምነት ከሌላችሁ በስተቀር ማለት ነው። ሰው በእንደዚህ ነገር ጥንቃቄ አድርጉ። ከዚህ ጋር አያይዤ ደግሞ መናገር የምፈልገው ነገር ቢኖር ምናልባት በጤና እክል ታማችሁ አሊያም ደግሞ ደሞዛችሁን ሳይከፍሏችሁ 2 ወር ቆይቶ ወይም ደግሞ ከዛ በላይ ከሆነ ተነጋግራችሁ መግባባት ማትችሉ ከሆነ እነሱን መክሰስ ትችላላችሁ። የግዴታ 6 ወር መሆን የለበትም። እሺ 6 ወር መሆን ያለበት በእናንተ ችግር ከሆነ ወይም ደግሞ ከጠቀስኩት ከህመም ከደሞዝ አኳያ ካልሆነ በእናንተ ችግር ከሆነ 6 ወር ከሞላችሁ በኋላ ነው መክሰስ ወይም ደግሞ በሌበር መጠየቅ የምትችሉት ማለት ነው። ይቺ ነገር እንዳትረሱ ለማረም ያህል ነው። ተጨማሪ ደግሞ የትኛውም ቦታ ጋር ስትሰሩ የትኛውም አሰሪዎቻችሁ ጋር ስትሰሩ ደሞዛችሁ በካሽ ከመቀበል ይልቅ በአካውንት ቢሆን የተሻለ ነው። ህጉ የሚደነግገው በአካውንት መሆን እንዳለበት ነው። ለምን መሰላችሁ? ድንገት ደሞዛችሁን 2000 ተስማምታችሁ እነሱ ግን 1000 የሚሰጧችሁ ከሆነ ነገ እነሱ መክሰስ ብትፈልጉ 2000 ተነጋግረን 1000 ነው የሚሰጡኝ ብትሉ ምን ማስተማመኛ አላችሁ? ምን ማስረጃ አላችሁ? ሰው ማስረጃ የሚሆናችሁ አካውንቱ ነው ማለት ነው። ምንጊዜም ደሞዛችሁን በአካውንት ተቀበሉ። ለምንድነው? ለመጠየቅ ስለሚያመች ነው። ለእናንተም ደግሞ ማስረጃ ስለሚሆናችሁ ነው። አንዳንዶቹ ደግሞ ምን ያደርጋሉ? ደሞዛችሁን በአካውንት ማስገባት እንዳለባቸው ስለሚያውቁ በአካውንታችሁ ወዲያውኑ አብራችሁ ሄዳችሁ ያስገቡና ብሩን ይቀበሏቸዋል። በፍጹም መሆን የለበትም። እሺ ደሞዛችሁን አስገቡላችሁ አይደል? ማውጣት የምትችሉት እናንተ ናችሁ። እሱም ለእናንተ ለፈለጋችሁት ነገር መላክም ፈልጉ የሆነ ነገር መግዛትም ፈልጉ ለዛ ጉዳይ ብቻ ነው የምታወጡት። ለዛ ፐርፐስ ብቻ ነው የምታወጡት ማለት ነው እንጂ እነሱ አስገብተናል ብለው ወዲያውኑ የሚቀበሏችሁ ከሆነ እናንተ ነፍስ ላይ እየተጫወቱ ነውና እንደዚህ እንዳያደርጉ ጥንቃቄ አድርጉ። እና ደግሞ ማስተላለፋቸው መልእክቶች ላይ አንዳንዴ ግድፈት ሊገጥም ይችላል፣ ልሳሳት እችላለሁ። ምናልባት የምታርሙኝ እህት ወንድሞቼ በቅንነት መታችሁ አርሙኝ። ያው ዋና ዓላማችን የምናውቃትን ነገር ለእህቶቻችን ማካፈል ነው። ሌላ ምንም ነገር የለውም። መልካም የሆነ ሀሳብ አስተያየት የምትሰጡኝ እህት ወንድሞቼ እጅግ በጣም ከልብ አድርጌ አመሰግናለሁ። ይመቻችሁ። መልካም ጊዜ